ሶመር አሁንም በቱርካን ጉዳይ ተስፋ አልቆረጠም። አሁንም ቤቷ ይመላለሳል። ሊያሳምናት እየታገለን ያለው ነገር ግን ቱርካን አሁንም ቢሆን ሀሳብ አልቀየረችም። በአንድ በኩል ደግሞ ሩቻል በጣም እየፈራችው ያለችው ነገር አለ። ያ ቪዲዮ ኦዛር እጅ እንዳይገባ ነው። ነገር ግን በዛሬው ዕለት ነስሪ በቀጥታ ሩቻል እንድታገኘው ብላ በአይላ በኩል ልካላን ነበረ። ድንገት ኦዛር እጅ ገባ። ኦዛር ድነው ካሴት ብሎ ሊመለከተው ቪዲዮ ወደ ውስጥ እየገባን ያለው። ሩቻል ደግሞ ካሁን መጣ አልመጣ ካሴቱ ብላ ትጠባብቃለች። ሶመር ዛሬ የቱርካን ቤት በምሽት ሄዶ ከሷ ጋር እርቅ ሊፈጽም እየሞከረ ነበረ። ቱርካን ግን የኛ ነገር አብቅቶልታል ብላ ደምድማ ስለጨረሰች አሁንም ቢሆን ያሳለፈችው መራራ ነገሮች ነበር የምታስታውሰው። ጭራሽ ዛሬ ደግሞ ለመጀመሪያ ጊዜ ተጋብተው ወደ መኝታ ክፍላቸው ሲገቡ የነገራትን ነገር በሙሉ ደግማ ነገረችው። የፈለገ ብንፋቀ የፈለገ ትዳር ውስጥ ብንሆን ባል መሆናትሽን ብለው ነበረ። ከዛም በኋላ ውጣ ብላው በሩ ጋር ቆመች። ሶመር ደነገጠ። እንዴት ትዛላት እያለ ራሱን እየጠየቀ ወደ በሩ ይጠጋል። ቅድም የተናገርሽው ነገር ለመጀመሪያ ጊዜ አብረን ወደ መኝታ ክፍላችን የነገርኩሽ ነገር ነበረ። ቱርካን እኮ ማለት ነገሮች ይስተካከላሉ ብዬ ነበር እስካሁን ድረስ ብዙ ነገር ሳረግ የነበረው። እንደገና ደግሞ እስካሁን ድረስ ነገሮችን ትረሻለሽ ብዬ ሳስብ ነበረ እንጂ እንደ አዲስ አንስተሹ የምትወገኝ አልመሰለኝም ነበረ። ብቻ ግን እንድትረሹ አረጋለሁ። ቱርካን አሁንም ቢሆን ባንቺ ተስፋ አልቆርጥም። አሁንም ከዚህ የበለጠ ብዙ ነገር ማለፍ እንችላለን። ቱርካን ብዙ ጊዜ እንዳሳዘንኩሽ ልብሽን እንደሰበርኩት ይገባኛል። እሱንም ቢሆን አስተካክላለሁ። ጊዜ ምንም አይፈውሰው ነገር የለም። ግን የፈለገ ነገር ቢፈጠር ትተወኛለች ብዬ አልገመትኩም ነበረ። አሁንም አንለያይም ቱርካን፣ እኔና አንቺ አንድ ላይ ነን ተጣብቀን የምንቀረው እያላን ነው። ከመጀመሪያ ቀን ጀምሮ የትዳር ሲጎዳኝ ነበረ። አሁንም የሚሰማኝ ስሜት ይኸው ነው። ምን ላርግ ታዲያ? ከዚህ መከራ፣ ከዚህ ችግር፣ ከዚህ ህመም ራሴን ለማላቀቅ እየሞከርኩኝ ነው ያለሁት። ፍቅር እንኳን የሌለበት ቦታ ፍቅር በሚባል ነገር እንዳለ ፍርስርሱ ወጥቷል። ስለዚህ ፍቅር የሌለበት ቦታ የሚባልበት ቦታ መሄድ አለብኝ አለችው። ገርሞት እያያን ነው። ከዛም በኋላ ተመልሶ ገባ። አሰበ ብዙ። ከዛም በኋላ ቱርካን የፈለገ ነገር ተናገሪን፣ አልተውሽም በቃ ከጎንሽ አርቅም እያላን ነው። ትኩር ብላ ትመለከተዋለች። ከዛም በኋላ እንደሚወዳት ይነግራታል። ከዛ ከቤቷ ለቆ እየወጣ ነበረ። በርጋ ቆማ እያለቀሰች ነው። እሱም በርጋ ቆማ ብዙ ያስባል። ወደ መኪናው እየገባ ነበረ። ቱርካን ቁጭ ብላ ማልቀሷን ቀጠለች። ኦዛር ሩቻል ለብዙ ጊዜያቶች የደበቀችው ሚስጥር ዛሬ ደረሰበት። ቪዲዮ ገርሞ ታየው። ሩቻል እንዴት ከሱ እንደዛ ከባድ ድብደባ ጀርባ እጇ እንዳለበት ሲገባው ካሴቱን ነቅሎ ከወሰደው በኋላ ብዙ ያስባል። ሩቻል ወዲያው ወደ አይላ እየመጣች ነበረ። አይላ ካሴቱ መጣ እንዴ? ወይዘሮ ነስሪን የሆነ ነገር ልክልሻለሁ ብላኝ ነበር ተቀበልሻት አለቻት። አዎ ወይዘሮ ሩቻል ተቀብያታለሁ አለቻት። ታዲያ አለ ብላ የጠየቀቻት አቶ ኦዛር ወሰደው ስትላት ደነገጠች። ሩቻል ምን ወሰደው እያለች ደንግጣ እየጠየቀቻት ለምን ሰጠሽው ብላ ስጠይቃት ድንገት ኦዛር ካሴቱን ይዞት መጣ። ሩቻል ችግር አለ እንዴ እያለ ነበረ። አረ የምን ችግር ትላለች። ነገር ግን ሲያወሩና ሲጨቃጨቁ የነበረበትን ነገር ጫፍ ስለሰማ ይሄን ነው መሰለኝ የፈለግሽው ብሎ እጁን ዘረጋ። ካሴቱን እየሰጣት ነበረ። ደነገጠች። አዋው ስትል ነበረ። ከዛ ይዛ ወደ ውስጥ ገባች ልታየው። ኦዛር እየገረመው ሌር ነበር። ድንገት ሶመር መጣ። ሶመር እንደመጣ አይላ አቶ ሶመር መጣ ብላ በሩን ከፈተች። ሶመር ወደ ውስጥ እንደገባ ጃኬቱን እያወለቀ ልጄ ምን ተፈጠረ? ምንድነው በዚህ ሰዓት እያለው ነበረ። አዎ እባክህ እኔስ መጥቻለሁ፣ ነገር ግን ቱርካን ከህይወቷ ሙሉ ለሙሉ ሰርዛኛለች። አሁንስ እሷ እንዴት አድርጌ እንደማባብላት ግራ ግብት ብሎኛል። መንገድ ሁሉ ጠፍቶብኛል። እማዬ የት አለች ብሎ ጠየቀ። ውስጥ ናት ቪዲዮ እያየች አለው። ሶመር ተከትሎ እየገባ ነበረ። ሩቻል ቪዲዮን ቁጭ ብላ እየተመለከተች ነው። በጣም ነበረ ፊቷ ላይ ድንጋጤ የሚነበበው። ከዛ እነ ሶመርና ኦዛር ወደ እሷ ወዳለችበት እንደገቡ ቶሎ ብላ ቲቪውን አጠፋቸው። ልጄ መቼ ነው የመጣው? ስትመጣ ድምፅ አልሰማሁም ነበር አለችው። መጥቻለሁ ማየ፣ ምን እያየሽ ነው አላት። ምንም ይቅርብተው ባካለችው። ምን እያየሽ ነው? ምን ችግር አለው ይላታል። እሷ ግን ያንተና የቱርካን የሰርግ ቪዲዮ ነው ወይዘሮ ነስሪን ነበረች የላከችው እያለችው ነበር። እኮሎያ ታዲያ ምን ችግር አለው ብሎ ሪሞቱን ተቀበላት። ከዛ ተቀመጠ። ከዛ ከፈተው ቪዲዮን እያየው። ከዛ ደስ አለው። የሚገርም ጊዜ ነበረ ይላል። አዎ ቱርካን ፊቷ ላይ ተስፋ ይነበባል። አንተ ደግሞ ተናደ ነበረ እያለ ነበረ ኦዛር። አዎ አባዬ እኔማ ተናድጄ ነበረ። ይሄ ነገር በወረቀት ብቻ ነው የሚያልቀው፣ የወረቀት ትዳር ብቻ ነው ተብዬ ነበር የገባውበት። ነገር ግን ከዛ በኋላ ግን ነገሮች ይቀየሩ ጀመረ እያለ ነገሩን በደንብ ያስታውሳል። ሩቻልን ብትሆን የኔ ልጅ በቃ እርሳው፣ እንደዚህ ነገር እኮ ማየት እኮ የለብህም እኮ እያለችው ባይ ይሻለኛል ይላታል። ከዛ ትታቸው ወጣች። አባትና ልጅ ወደ አይላ እየመጣች ነበር። አይላ እርግጠኛ ነሽ ይህን ካሴት ከወይዘሮ ነስሪን የተቀበልሽው አለቻት። አዎ ወይዘሮ ሩቻል እሷን የተሰጠችኝ ብላ መለሰች። ታዲያ እንዴት አይነት ስህተት ነው የተፈጠረው? አይ ስህተት ተፈጥሮማ መሆን አለበት፣ ግን ስህተቱ እንኳንም ተፈጠረ ብላ በቀጥታ ትታት ሄዳለች። ሶመር ቪዲዮን እየተከታተለው ነበረ። ከአባቱ ጋር እያወራ ነው። ቱርካን በሌላ በኩል ማታ ላይ ብቻዋን ናት። እየበረራት ይመጣ ጀመረ። ድጋሚ መብራቱ ተበላሸ። ከዛ በኋላ ሻማ አብርታለች። ቁጭ ብላ ታስብ ጀመረ። ሶመር ቪዲዮን እየተመለከተ ነው ያለው። ኦዛር ትቶት ሄደዋል። ከዛ አሁን ዝም ብሎ ቪዲዮን ካየ በኋላ ቪዲዮ እያለቀ እየመጣ እሱም ቢሆን እየደከመ መጣ። አይኑን ከደከመ በኋላ በቀጥታ እንቅልፉን እዛው እየተኛ ነበረ። ሶመር ወዲያው እንቅልፍ እንደወሰደው የሚገርም ህልም እያየ ነበር።
ነበረ በህልሙ የሚያየው። ቱርካንን ሲያገባት እጅግ በጣም ደስተኛ ሆኖ ወደ ትልቁ ቤት ወደዚህ ቤት ይዟት ሲመጣ ከዛም በኋላ በፈገግታ ሲመለከታትና አብሮ የሚጥም የፍቅር ምሽት ሲያሳልፉ ነበረ። እንደ መጀመሪያው የሚደብር የሚያፍርበትም አልነበረም። ይሄን እያሰበ እያስታወሰ አሁን እንደዚህ እንቅልፍ ጭልጥ ሲያደርገውና ብዙ ህልሞችን እያየ በጠዋት እየነቃ ነበረ። እናቱ እየቀሰቀሰችው ነው። ሶመር ምንድነው ወንበር ላይ እንቅልፍን የተኛው ገብታተኛም እንዴ አለችው። እማዬ ያኔ ስንጋባ የቱርካን ቀሚስ ከየት ነበር የተገዛው አላት። ነገረችው። ደውይለት እሺ አላት። ምን ነው በጠዋት አለችው። ደውይለት ወደዛ መሄድ አለብኝ ብሎ አራሻውን ተቀብሏት እየወጣ ነበረ። ሶመር ምን እንዳሰበ አልገባትም። በሌላ በኩል ሙስጠፋ ከእናቱ ቤት ወጥቷል። አሁን እነ ሩቻል ቤት ነው ያለው። ከዛ በቀጥታ ዛሬ በጠዋት መጣ ወደ እናቱ ቤት። ዝም ብሎ በአጥር በኩል ይመለከት ጀመረ። በአጥር በኩል ነገሮችን ካየ በኋላ በቀጥታ ምግብ ምናምን ነገር በፌስታል ይዞ መጥቶ ነበረ። በር ላይ አንጠልጥሎት ዞር አለ። ከዛ እሷ ማን ያመጣው ብላ ወደ ውጭ ስትወጣ ይህን ስታገኝ ማን ያመጣው ብላ ራሷን እየጠየቀች ግራ እየገባን ነበረ። ከዛ በኋላ ሙስጠፋ ነገሮችን እየተከታተለ ከዛ ወደ መጣበት ይመለሳል። ነስሪን ከቤት እየወጣች ነው። ወደ ስራ ልትሄድ ከልጆቿ ጋር እየወጣች ድንገት ስልክ ተደወለ። ሄሎ ወይዘሮ ነስሪን እንደምን አድርሽ እያለቻት ነበር። ሩቻል ወይዘሮ ሩቻል እየሰማኝ ነው ትላታለች ነስሪን። እኔ ምልሽ ይመስለኛል ትናንትና የተወሰነ ለመግባባት ተፈጥሯል አለቻት። የምን አለመግባባት አልገባኝም ብላ ነስሪን ጠየቀች። ምልሽ እንደው ትናንትና የላክሽልኝ የተሳሳተ ካሴት ነው መሰለኝ እኔ ስጠብቅ የነበረው ትክክለኛውን ካሴት ነበር አለቻት። ኧረ በትክክል ነበር የላኩልሽ ብላ ነስሪን ትከራከራለች። አይመስለኝም ነስሪን አትከራከሪ ባክሽ፣ የላክሽልኝ ቪዲዮ የቱርካንና የሶመርን የጋብቻ ቪዲዮ ነበረ ሌላ ነገር የለውም ውስጡ አለቻት። አራር ለማረለም ቼክ አድርጌ ነበር የላኩልሽ ቼክ አድርጌዋለሁ አለቻት። እንዴ ወይዘሮ ነስሪን እየዋሸኝ ነው እንዴ ይመስለሽ እንዴ? እኔም እኮ ከፍቼ እኮ ተመለከትኩት እኮ ውስጡ ያለው የሰርግ ቪዲዮ ነበረ አለቻት። ነስሪን ግራ ገባት። እንዴ እኔ ግን ቼክ አድርጌው ነበረ ስትላት፣ በነገራችን ላይ ለአይላ ስትልኪላት አይላ ለውዛር ሰጥተው ነበረ አንድ ላይ ነበረ እሱም ሲያዩ የነበረው በጣም ነበር የገረመኝ። ግን እንኳንም ስተት ተፈጠረ ብቻ ትክክለኛው ቪዲዮ ትልኪልኛለች ቼክ አድርገሽ አለቻት። ነስሪን ግራ እየገባት እሺ ጥሩ ብላ ስልኩን ዘጋቸው። አሁን ሩቻል ትንሽ ተረጋጋች። አይ ሩቻል ተረጋጊ እንደዚህ ያደንግጪ ብላ ከራሷ ጋር እያወራች ድንገት ኦዛር መጣ። ሩቻል ምን ነው ከራስሽ ጋር እያወራሽ ነው እንዴ አላት። አይ ዝም ብዬ እንደው ነስሪን በጧት ደወለችልኝና ሰላሜን በጠበጠችው በማለት ነገረችው። ለምን ይላታል። አይ ዳሪያና ሙስጠፋን በተመለከተ አሁንም ቢሆን ሙስጠፋ ምናምን ከልጄ ራቅ ምናምን ነገር አለች በማለት ተናገረች። ኧረ ታዲያ ሙስጠፋ ልጅ ያደረገው ነገር አለ እንዴ አላት። ኧረ ምንም ነገር የለም ስትል ነበረ። በነገራችን ላይ ሩቻል ለሙስጠፋ ያረግሽለትን ነገር በፍጹም አልረሳም። የዛለት ፖሊሶች እሱን በስተት አስረውት አንቺ ሄደሽ መናገርሽ የሚገርም ነው እያላን ነበር። ምን ላርግ ታዲያ እሱ ምንም እንዳላረገ አውቃለሁ፣ ይህን እያወቅኩኝ ደግሞ ለምን እንደዚህ ያረጋለሁ እያለች ነበረ። ነገር ግን ኦዛር እያወጣጣት ነበረ። እሱ አልገባትም ጭራሽ ያረገችውን ስህተት ስለምታውቅ አይኑን እንኳን ቀና ብላ ለማየት እያፈረችና እየፈራች ነበረ። ልሂድ ብላው ትታው ሄደች። እሱ ጭንቅላቱን ይነቀንቃል። ቱርካን እዚህ ቤት ውስጥ ተከራይታ ከኖረችበት ጊዜ ጀምሮ እስካሁን ድረስ ብቻዋን ናት። ልክ እንደ ላጤ ነበር የምትሆነው። ሶመር ማታ ማታ ይመጣል። አሁን የብዙ ወንዶች አይን ውስጥ ገብታለች። የሆነ ሰውዬ ትንሽ ኤሌክትሪክ ነገር ሊጠግንላት መጣ። ከዛ ኤሌክትሪኩን ከጠገንላት በኋላ ብር ልሰጠው ስትፈልግ አይ ችግር የለም አያስፈልግም፣ እኔ እኮ ጎረቤትሽ እኮ ነኝ፣ ማለቴ ምንም ስራ ካለ እሰራልሻለሁ፣ በቤትሽ ውስጥ ወንድ የለም መሰለኝ አላት። ከዛ እሷ ትንሽ አነጋገሩ ግራ ጋባት። ትንሽ የተለየ ዓላማ እንዳለው አርጋ አሰበችው። ከዛ በኋላ እንካይን ገንዘብ ውጣ ከዚህ አለችው። ገንዘቡን ሰታ እንዲወጣ አረገችው። በተደጋጋሚ ዞር ብሎ ያያን ነው። በር ተንኳኳ። ፖሊስ ነው መጣራበት ዞር በል ከዚህ እያለች እየተቆጣች አራኔኝ የመጣሁት እያለ ሶመር ሲያንኳኳ ነበረ። በሩን ከፈተች። ትልቅዬ ካርቶን ይዞ መጥቷል ስጦታ ነገር። ከዛ እሷ ምን ፈለግ አለችው። አታስገብኝም እንዴ? ሻይ ነው የፈለጉት፣ ሻይ መጠጣት ፈልጋለሁ አላት። ሰውየውንም ቢሆን ዝም ብሎ ያያን ነበረ። ለሱ ብላ ይመስላል ሶመር ናግባ አለችው። ገባ። ከዛም በኋላ እሷ ሶመር በሆን ሰዓት ስጦታ ምናምን የሚቀበልበት ጊዜ አይደለም አለችው። ቱርካን ይህ ስጦታ ለኔና ላንቺ ትልቅ ትርጉም አለው፣ እባክሽ እንደዚህ አትበይ፣ እባክሽ አታፈግፍጊ፣ አትፍሪ፣ በቃ ክፈችና ተመልከችው አላት። ሶመር ነገሮች እንደምታስባቸው ቀላል ይመስላል እንዴ አለችው። ቀላል አይደለም አውቃለሁ፣ ግን ደግሞ ወደፊት ቀላል እናደርገዋለን አብረን እያላን ነበረ። እሺ ሚኔስ ስትለው ነበር። ሚኔ ምን? ሚኔ እኮ ህይወቴ ውስጥ የለችም፣ ስንቴን ጊዜ ነው የምነግርሽ እያላን ነበር። ተው ግን ሶመር ተው እያለችው ነበረ። ከዛ እሱ ክፈችው ብሎ ገፋፍቶ እንድትከፍተው አረጋት። ስትከፍተው የሰርግ ቀሚስ ነበረ። ስታየው እንባ የተናነቃን ነበረ። ቱርካን እርግጠኛ ነኝ ይህን ነገር አርሳሽው። ቱርካን ትላንትና ማታ አለማይቼ ነበረ። በጣም ብዙ ደስ የሚል ነገር፣ እንደገና እንደ አዲስ ህይወትን መመስረት እኮ እንችላለን። ከዚህ በኋላ ዶሚኒና አንቺ የአንቺ ህይወት መጀመር ያለበት ለልጆቻችንም መነገር ያለበት ከዚህ በኋላ ያለው ነው እያላን ነበር። ግን ህልም ብቻ ነው። ባዶ ህልም አለችው። ባዶ ህልም አይደለም፣ እንደ አዲስ መጀመር እንችላለን። አሁንም እኮ እንፋቀራለን እኮ፣ ለምን ድርቅት ያለሽ? ብዙ ነገሮችን ማስተካከል እንችላለን፣ ምን ይመስልሻል እያላን ነበረ። እሷ ግን ዝም ብላ ታዳምጠው ጀመረ። ምትለው ሁሉ ጠፋት። ቱርካን ከዚህ በኋላ የቀረውን ነገር በሙሉ መበጠበጥ የለብንም እባክሽ፣ እባክሽ እዚህ የደረስነው በስንት ትግል ነው፣ ብዙ ነገር አሳልፈናል፣ እባክሽ እንደ አዲስ እንጀምር፣ ከባዶ እንጀምር እባክሽ እያላን ነበረ። ከዛ ምን እንደሚሆን እንዴት ደስተኛ እንደሚሆነው እያስረዳን ነበር። ድንገት ተደወለለት። ሲደወለለት ስልኩን ለማውጣት አልፈለገም። አውጣ ስልክህን አለችው። ሲያወጣው ሚኔን ያደዋያ ተናደደ። እሷም
ተናደደች። ይሄው ምን አልኩ? የሚገርም ነው። ሁል ጊዜ የሆነ ነገር መልካም ነገር ባሰብኩ ቁጥር የዚህ ሴትዮ ጥላ ይከተለኛል። እቺ ሴት አሁንም ቢሆን ከኛ ህይወት አትወጣም። በቃ አንተ ካለህ እሷ አለች፣ እኔ ካለው እሷ አለች። ይሄ ነገር መቼ ማያቆምም እያለችው ነበረ። ከዛ ሶመር ስልኩን አነሳው። ሄሎ ለምረ ምደውይልኝ አንቺ ሴትዮ ለምረ ማተኝ ሲላል ነበረ። ሶመር ምሮ የሚያስጨው ፈልጌ እኮ ነው ልወጣ ነበር ኪራዝን አንተ ጋር ልተዋት ነበረ አለችው። ጥሩ እሺ መጣሁኝ እያለ ነበረ። ቱርካን ተናደውታለች። በሩን በደንብ ዝጋው ብላ እየወጣች ያ ሰውየውንም ቢሆን በአይኑ እየተከታተላት ነው። ከዛ እሷ ወደ ዶኖሽ ደውላ የአባዬን ጫማ ቤት አምጪልኝ እያለቻን ነበረ። ከዛ ዶኖሽ ግራ እየገባት እሺ ትላታለች። ከዳሪያ ጋር አብረው እየተራመዱ ነበረ። ዳሪያና ሙስጠፋ እየተገናኙ ነበረ። ዶኖሽ በሚስጥር እያገናኛቻቸው ነበረ። አሁን ሶመር በቀጥታ ወደ ሚኔ ቤት መጣ ኮቱን እያወለቀ። ከዛ በኋላ ሚኔ ይሄ አባትሽ መጣ ብላ ልጇን እያጫወተች በቀጥታ ሰጠችው። ሶመር ኪራዝን እያቀፈ ፊቱ ላይ ንዴት ብስጭት ይታያል። እሷ ይህን እየተመለከተች ሂጂያ ታዲያ ምን ቆመሽ ምትይኝ እያላን ነበር። ሶመር ዛሬ ግን ምን ሆነሃል? ምን ሆነ እንደዚህ የምትቆጣኝ አለችው። እንዴ እየጠራሽኝ ታዲያ ለምንድን ነው እያለ ነበር። በጣም ተናዳ ምንም አልገባኝም። ለምንድነው ሁሉ ጊዜ በእኔ የምትፈርደው? ለምንድነው እኔ ላይ እንደዚህ የምትሆነው አለችው። ኪራዝን ካስቀመጠ በኋላ ባለፈው ዕለት ስልኬን ወሰድሽ፣ ከቱርካን ጋር ቴክስት ትደራረጊ ነበረ። ከዛ ቴክስቶቹን በሙሉ አጠፋሽ፣ የተደዋወልነውን እንዳለ አጠፋሽ። ምሮ ከኔ የምትፈልጊ? ቆይ አንቺ ምን ላርግሽ? እርግጠኛ ነኝ ባለፈው ዕለት ጋዜጠኞችን የጠራሽው ራስሽ ነሽ። ለምሮ በህይወት የምትፈታተኝ? ቆይ አንቺ ምን አርግ ነው የምትይኝ ሲላን ነበረ። ከዛ እሷ እኔ ጋዜጠኞችን አልጠራው ሶመር በኪራዝ ስም እምልላለሁ እኔን አላረኩም ብላ ሸመጠጠችው። ከዛም በኋላ ግን ቴክስቶቹን አጥፍተሻል፣ መልእክቱን አጥፍተሻል ሲላት ትኩር ብላ አየችውና መሬት ተመለከተች። ከዛ አውቄዋለሁ ግን ለምን ምን እንዳደረግልሽ ነው የምፈልጊው? አሁንም ቢሆን ተስፋ ታደርጊያለሽ እንደ አንቺ ለምን አትረሹን ሁሉን ነገር እያላን ነበረ። ሲጀመር ማለት ልጄ ታማብኝ ነበረ፣ ታተኩስ ነበረ። ቱርካን በዛን ሰዓት የላከችውን ቴክስት ካየ ትታይኝ ትሄዳለህ። ይሄን ለምን እፈቅድልሃለሁ? ሲጀመር እርግዝናን በተመለከተ የሚነገረው በስልክ ነው እንዴ? አንተ ባሏ እኮ ነህ እና ታዲያ ይህን መንገድ ያለባት በዚህ መንገድ ነው እንዴ? ይሄ ትክክል ይመስላል? እኔ ያኔ ኪራዝን እርጉዝ በነበርኩበት ሰዓት ላይ ሶስታችን አንድ ላይ እንድንሆን ስፈልግ ነበረ። አዎ ይሄ ነበር አላማዬ። የቻልኩትን ነገር አድርጌያለሁ። ብዙ መስዋዕት ዋጋ ከፍያለሁ፣ ባይሳካልኝም ማለት ነው። ነገር ግን እኔ እንደሷ እርግዝናዬን ካንተ አልደበኩም። እርግዝናዋን ካንተ ከደበቀች እኮ ከወለደችው በኋላ እኮ ልጇን እኮ መቼ ማታሳይህም ማለት ነው እያለች ስለ ቱርካን መጥፎውን እየመራረጠች ተነግረው ጀመረ። ትኩር ብሎ ይመለከታታልና ተቀመጥ አለችው። ሁለቱም ተቀመጡ። ደስተኛ እንዲሁም ብቻ እንደምትፈልግ እየነገረችው ነው። በሌላ በኩል ቱርካን ስራዋን እየሰራች ነው። ከዛም በኋላ አንድ አስተናጋጅ መጥቶ የቤቱ አለቃ ተቀይሯል ብሎ እየነገራን ነው። ግራ የገባት ስራዋን ቀጠለች። ከዛ እየሄደች ነበረ። ሚኔ ሶመርን አሁን እሱ ደስተኛ ብቻ እንዲሆን እንደምትፈልግ ነገረችው። በተለይ ደግሞ ከዚህ በኋላ ከቱርካን ጋር ቢሆንም ምንም እንደማይመስላት እየዋሸች ነበረ። እሱ ደግሞ ቱርካን አፈቅራታለሁ፣ ቱርካን ለኔ ህይወቴ ናት፣ ልቤ ያለው እሷ ጋር ነው፣ ልቤን ሁለመኔን ሁሉንም ነገሬን ተቆጣጥራለች እያለ ሲናገር እየተበሳጨች እየቀናች ምራቋን ዋጥ እያደረገችም ቢሆን ታዳምጠዋለች። ልክ ነህ፣ ይገባኛል፣ አውቃለሁ፣ ልክ ነህ፣ አልተሳትክም። ነገር ግን እኔ የምፈልገው አንተ ደስተኛ እንድትሆን ነው። ምንም ቢፈጠር ምንም ከጎን ነኝ። ድሮንም ቢሆን ታቀላል እንደምደግፈ አንተ ደስተኛ እንድትሆን ብቻ ነው ፈልገው እያለች ብዙ ነገር ስትናገር ነበረ። እጁን ይዛ ስታባብለው ፍዝዝ ብሎ እያያን ነበረ። ካሁን ምን ትለኛለች ብሎ እኔ የምፈልገው ከልጄ ጋር ደስተኛ እንድትሆን ጭምር ነው። ችግር የለም እኔ አሁንም ቢሆን ከሩቁ እመለከታለሁ፣ ምንም አታስብ እያለችው ስታባብለው አሁንም ቢሆን እሱ ትኩር ብሎ ኮስተር ብሎ ያያታል። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።